ሳሚ ኦልሬዲ ለብሌን እውነቱን ነገራት። ብሌን ሳሚ ጋር እንደደረሰች አሁኑኑ እናቷን ማን እንደሆነች እንዲነግራት ስትጠይቀው እሱ ግን ለመቆየትና ለማዘናጋት እንኳን ቢፈልግ እሷ ግን ጊዜ ልሰጠው አልፈለገችም። እስከ ዛሬ ነገ ዛሬ እያልክ ጠብቄሃለሁኝ። አሁን ግን እውነታውን እንድትነግረኝ እፈልጋለሁ ሳሚ፣ እባክህን እናቴ ማናች? አሁኑኑ ንገረኝ ስትል ታስገድደዋለች። እሺ ምንም ችግር የለውም እናትሽ ማን እንደሆነች አሁን እነግርሻለሁኝ፣ ግን ተረጋጊ፣ መረጋጋት አለብሽ ሲላት አሁን እኔ ተረጋግቻለሁ ሳሚ፣ እባክህ ብቻ እንድትነግረኝ ነው የምፈልገው ማናት በማለት ስጠይቀው እናትሽ ወላጅ እናትሽ እቤት ያለሽባት ሰላም ናት። ሰላም የባህይሉ እህት እሷ ናት እናትሽ። ከአመታት በፊት ባደራ መልኩ ለወንድሟ ለባህይሉ ሰታሽ ነበር የሄደችው። ግን እናትሽ ደግሞ ተመልሳ ስትመጣ የሆነውን ሁሉ አንቺን በልጅነትሽ ነበረ ለአውርቶ የጣለሽ። ከዛም በኋላ ነው አሁን ቃልን ልጅሽ ናት ብሎ የሰጣት ለራሱ ጥቅም ብቻ ነበረ። እነሱ ሁለቱ ለመጠቀም ሲሉ ነው እንጂ ቃል ትክክለኛ ልጇ አይደለችም። እናም ግን ደግሞ አሁን አንቺ ተረጋግተሽ እውነታው እስኪወጣ ድረስ የዲኤንኤ ውጤት እስከሚወጣ ድረስ ትጠብቂያለሽ። እሺ አሁን ምንም ነገር እንዳትያት፣ ልጅ እናቴ ነሽ ልጅሽ ነኝ ብለሽ እንዳትነግሪያት። እዛው ካጠገቧ ስለሆንሽ ምንም ችግር የለውም፣ የሚፈጠር ነገር የለም ከዚህ በኋላ ይኸውልሽ፣ እመኚኝ፣ ሁሌም ከጎንሽ ነኝ፣ ምንም የሚፈጠር ነገር የለም በማለት ሲያጽናናት ብሌን በድንጋጤ እንባዋን እያፈሰሰች አይኑን እያየችው ነበር። እኮ ካጠገቧ ሁኜ ያለኋት እናቴ ማለት ሰላም እሷ ናት ወይ ስትለው፣ አዎ ሰላም ማለት እናትሽ ነች፣ ወላጅ እናትሽ ለአመታት በስደት አንቺን ለማሳደግ ሄዳ አመታትን ቆይታ የመጣችው እናትሽ ሰላም ማለት እሷ ናት። ስለዚህ ወላጅ እናትሽ ናት። ይኸውልሽ ደስ የሚለው ነገር አንቺም እዛ ቤት ነው ተቀጥረሽ እየሰራሽ ያለሽው። ስለዚህ ከዛው ከእናትሽ አጠገብ ነሽ፣ ምንም የሚያስፈራሽና የሚያሰጋሽ ነገር የለም። እናም ተረጋጊ ይላታል። ለካ አይገርምም፣ እናቴን እኮ ሊገድሏት ነበር ከቃል ጋር ሆነው መድኃኒት ሰጥተው እኮ ሊገድሏት ነበረ። እኔ እኮ ስንት ቀን አትርፊያታለሁኝ። ለካ ወላጅ እናቴን ነበር ሊገድሏት የነበረው። አሁንማ ደርሽላታለሁ፣ አለው ከጎኗ ነኝ፣ ለእናቴ አለሁላት፣ አይገድሏትም ከዚህ በኋላ ስትለው፣ አይዞሽ እስከዛሬ ጠብቀሻታል፣ ከዚህ በኋላ ደግሞ ምንም አትሆንም አብረሻት ስለምትሆኝ። ግን እኔ የምልሽ አሁን ብሌን ተረጋጊና ይኸውልሽ ውጤቱ እስከሚመጣ ድረስ የቃል ዲኤንኤ ውጤት እስኪመጣ ድረስ ታግሰሽ ጠብቂ። ከዛም በኋላ ምንም ችግር የለውም እኔ ከጎንሽ አለሁኝ ሲላት፣ እሺ ምንም ችግር የለውም የእውነት ሳሚ፣ ላንተ ግን ምን እንደምልህ አላቅም፣ ቃላት ያንተኛል ትለዋለች። ምንም ችግር የለውም ምንም ችግር የለውም ብሌን፣ የእውነት ላንቺ ይሄ ቀላሉ ነገር ነው። እንደውም እስከ ዛሬ መናገር ነበረብኝ። በኃይሉ ማለት የራሱን ጥቅም የሚያሯሩጥ በጣም ክፉና መጥፎ ሰው ነው። አቃለው አጎትሽ ነው፣ የእናትሽ ወንድም ነው። ግን ደግሞ እንደዛ አይደለም። በጣም ሲበዛ ክፉ ሰው፣ ለራሱ ጥቅም ብቻ የሚሯሯጥ ነው። አሁንም ቢሆን የእናትሽን ንብረት ለመውረስ እየታገለ ነው ያለው። ግን ለዛ ሁሉ አሁን መፍትሄው የቃል ዲኤንኤ ውጤት ነው። እሱን ደግሞ በጋራ የምናየው ይሆናል። ለማንኛውም አሁን ታገሺ በማለት ቁጭ ብለው እያወሩ እያለ በድንገት ዘወር ስትል ያየችውን ማመን ያቀታታል። በኃይሉ ከወጠምሻው ጠባቂ ጋር ሆነው እየፈለጉት ነበር ሳሜንና እሷኑ። እናም ወይኔ ሳሚ በኃይሉ ስትለው ዘወር ብሎ ሲያይ ጠብደል የሚያክለው ወጠምሻ አብሮት ከባህይሉ ጋር እየመጣ ነው። ወይኔ በኃይሉ መጣ። ለማንኛውም አሁን ቆይተንሽ ከተቀመጥሽበት በማለት ብሌንንም እንድትነሳ ያደርጋትና እሱን ከኋላዋ አድርጎ ይጠብቃቸው ጀመር ፊት ለፊት። በኃይሉም እንደደረሰ ካጠገቡ ሳይደርስ በላንተ ሄድና ተፋለመው፣ እኔ ግን መሄድ አለብኝ ይለዋል። በኃይሉ ወደ ኋላ ሲመለስ ያኛው ወጠምሻ ግን ከሳሚ ጋር ለመግጠም ካጠገቡ ይመጣል። እናም ቆይ አንተ ምን ፈልገህ ነው አንተ እዚህ ድረስ የመጣኸው? ምንድነው አንተ ጨካኝ አረመኔ፣ የዛ የተረገመ የበኃይሉ ሰው ነህ አይደል ስትለው፣ ዘወር በይ አንቺ ደግሞ ምን ቤት ነሽ በማለት ይገፈትራትና ትወድቃለች። በዛን ሰዓት ሳሚም እጅግ ይናደድና አንተ ማን ስለሆንክ ነው ሴት ላይ እጅን የምታነሳው? ሴት ላይ እጅን ስላነሳ ወንድ የምትባል መሰለህ? በማለት እሱን ሁለቱ ይያያዛሉ። በስከ መጨረሻም ሁለቱ ተያይዘው እያለ ወጠምሻው ሲወድቅ ሳሚ ከወደቀበት ይደበድበው ጀመር። በዛን ሰዓት ብሌን ተነስታ እባክህን ሳሚ ይሞትብሃል፣ ሰበብ ይሆንብሃል ተወው ብትለውም ካንቺ ላይ እጁን ያነሳ ሰው በፍጹም አልተወውም አልምረውም በማለት ሲደበድበው እስቲ ደማ ድረስ ይመተዋል። ከዛም ካስነሳችሁም በኋላ
ድንጋይ አንስቶ ሲመታው ትደነግጣለች። እሱም ይደነግጥና ከዚህ በኋላ ከዚህ እንሰወር በማለት ሁለቱም ይሰወራሉ። ሳሚም በላሁን አንተም ወደ ቤትህ እኔም ወደ ቤት ሄድ ራስህን ጠብቅ ግን እባክህን ሳሚ በማለት ምንም ችግር የለውም አታስቢ እኔ በጣም ነው የምወድሽ ግን እንደምወድሽ ቃል ግቢልኝ ይኸውልሽ እኔ ምንም አትበኝ አሁን ግን በቃ እወድሻለሁ በማለት ምንም ችግር የለውም ግን ተረጋጊ ደግሞ አሁን የነገርኩሽ ነገር መረጋጋት አለብሽ በማለት ቆም ብለው እየተወያዩ ያለ በድንገት ዳግም ይመጣል። ዳግም ሳሚን ሲያየው እጅግ ተናዶ ስለነበረ የያዘውን እቃ በመጣል እየተንደረደረ መጥቶ ሳሚን ሳያስበው በቦክስ ይመታዋል። በዛን ሰዓት ብሌንም ምን እያደረክ ነው በማለት ሁለቱን ታገላግልና ምንድነው እንዴት ከሱ ጋር ቆመሽ ታወሪያለሽ ነበረ አባባሉ። አንተ ምን አገባህ ከማንስ ጋር ቆሜ ባወራ የሚመለከትህ ነገር አለ ወይ? አንተ ለሰው የምትጨነቅ ሰው ነህ እንዴ? ቃልን አቅፈህ እየተኛህ ባይኔ በብረቱ እኮ ያየውህ ነህ። ስለዚህ ምንም የሚያገባህ ነገር የለም። እኔ እናንተን ምንም የሚያገናኘን ነገር ፍቅረኛ የነሽ የሚል ጥያቄ ቢያነሳላትም የእናንተ ፍቅር አብቅቷል። ከዚህ በኋላ አንተ ፍቅረኛ አይደለህም፣ አይመለከትህም። በሚሄድበት እየተከተልክ አብረውኝ ከሚሆኑ ሰዎች ጋራ እንድትጋጭ አልፈቅድም። ዞር በልልኝ፣ ከዚህ በኋላ በዙሪያ እንዳትመጣ በማለት ትናገረዋለች። ምን ሆነሻል ግን? ቆይ እኔ በማላቀው ነገር እየወነጀልሽኝ ነው ያለሽው እኮ ብሌን እባክሽን ሲላት ዳግም ከዚህ በኋላ ማየት አልፈልግም አንተን ዞር በልልኝ ካጠገቤ ሂድልኝ በማለት እንዲሄድ ታደርገዋለች። በዛን ሰዓት እሱም ስሜታዊ ሆኖም ቢሆን እየተናደደ እየዞረ እያያት ተነስቶ ይሄዳል። ሳሚም እሷ እንደዛ በማድረጓ እጅግ ደስ ብሎት ስለነበር በይሻውን አንቺ ወደ ቤትሽ ይጅላታል። በዛን ሰዓት ቃል ደግሞ ከነ ዳግም ቤት የሰለሞንን ዶክሜንት አምጭልኝ ብሏት ስለነበረ በኃይሉ ከቦርሳ ውስጥ አውጥታ ይዛል ተወጣ ስትል ገነት ትደርስባታለች። እሷን ብትደብቀው ምንድነው የደበቅሽው ብላ ስታፋጥጣት ዶክሜንት እንደያዘችና የትምህርት ቤት ማስረጃ እንደሆነ ትነግራታለች። ስለዚህ እስኪ ላይ ውጤትሽን ጥሩ ነዋ የትምህርት ቤት ውጤትማ ካለሽ ልትማሪ ከሆነ ደስ ይላል ልይልሽ ስትላት ገነት ትደነግጣለች። ገነትም ውሸት እንደሆነ ስላወቀች ዶክሜንቱን ስታየው የባሏ ዶክሜንት ነበር እኮ ለምንሽ ነው አንቺ የተረገምሽ የባሌን ዶክሜንት ያሽው ስትላት በኃይሉ እንደፈለገውና እንደሚፈልገው አለበለዚያ ግን ራሱ መጥቶ እዚሁ ገድሎሽ ወይም ደግሞ ልጆችሽን ገድሎ ይህን ዶክሜንት እንደሚወስደው ነግሮኛል። ስለዚህ አሁን እኔ ይዤው ብሄድ ምን ይመስልሻል ትላታለች። ገነትም ፈራተባ እያለች ያንን ዶክሜንት ትሰጣታለች። ግን ደግሞ በኃይሉ የሚፈልገው ዶክሜንት አልነበረም። ዶክሜንቱን ይዛ እሷም ወደዛ ቢሮ ሄደች። ገነትም እጅግ እያዘነች ቤት ቁጭ ብላለች። በዛን መሀል ብሌንም ቤት ደርሳ በሩን ከፍታ ስትገባ ሰላም ሶፋ ላይ ተኝታ ነበር። ካጠገቧ ቁጭ ብላ ሰላምን እናቴ ያን ጊዜ ሊገሉሽ ነበረ የኔ እናት ከዙሪያ ቁጭ ብዬ ካጠገብሽ እያለው እንደዛ ስትሰቃይ ስቃይሽን እያልተካፈልኩሽ እናቴ ካጠገቤ ሆነሽ ነው ወይ እነዛ ጨካኞች ሊገሉሽ የነበሩት እያለች እጇን ይዛት ታወራታለች። ሰላም ግን ሁሉ ነገር የምትሰማው የለም እንቅልፍ ወስዷታል። ብሌንም በኋላ እያፈሰሰች ነበር ስለ እናቷ የምታወራው። በመሀል ላይ ድንገት ድምጿ አምልጧት ይጮሃል። ጮክ ብላ ስታወራ ሰላምም ትደነግጥና ከተኛችበት ብድግ ብላ ምንድነው የምሰማው ብሌን ምን እያልሽ ነበር ስትላት ብሌን ትደነግጥና እንባዋን ጠራርጋ ምንም እንዳልተፈጠረ ትሆናለች። ሰላምም ደጋግማ ምንድነው እያልሽ የነበረው ምንድነው ያልሽው ብትላትም ብሌን ደንግጣ ስለነበር መልስ አልመለሰችላትም።